ካንሰር ትክክለኛ ስም ያለው ካንሰር ውጊያ ነው የሚባለው። ፋይቲንግ ካንሰር ነው የሚባለው። ራሱ ካንሰር ለብቻ የሚዋጉት ውጊያ አይደለም። ብዙ ሰዎች ሲደውሉልኝም ስሙን መጥራት ይከብዳቸዋል። እንደው ህመሙ በሽታው ነው የሚባለው እና ያ መሰበር አለበት ብዬ ስላመንኩኝ አሁን ከተመለስኩ በኋላ የህይወቴ አጀንዳ እዛ ያየሁትን ነገር እግዚአብሔር በቀጠለልኝ እድሜ ዚች ምድር ላይ ኢትዮጵያ ላይ ሳላይ እንዳልሞት ነው የምጸልየው። የሚገርመው ነገር ደግሞ ኢትዮጵያውያን ካመኑ ይሆናል። ፋውንዴሽን እያቋቋምኩኝ ነው። ሌሊሴ ዱጋ እባላለሁኝ። የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ነኝ። እንደዚሁም ዛሬ የተገናኘንበትን የኢትዮጵያ የናሽናል አምባሳደር የህፃናት የደም ካንሰር እና የካንሰር ናሽናል አምባሳደር ነኝ። በጣም በጎ ነገር አለ፣ እግዚአብሔር ይመስገን። በጣም ደህና ነኝ። ምርመራዎችን ብዙ ህክምና ነው ያደረግኩት፣ ብዙ የኬሞቴራፒ ህክምና። ከዛ በመቀጠልም የስቴም ሴል ትራንስፕላንት የሚባል ህክምና አድርጌ ነው የመጣሁት። ቀጣይ ካንሰር ቀጣይ ህክምናዎች ያለው ነገር ነው። እሱንም ክትትል ለማድረግ ለመመርመር ሄጄ ነበረ። አሁን ያለኝ ውጤት በጣም መልካም ነው፣ እግዚአብሔር ይመስገን። የኢትዮጵያ ህዝብ በሙሉ ጸልዮልኛል። በዚህ አጋጣሚ የኢትዮጵያን ህዝብ በሙሉ አመሰግናለሁ። እግዚአብሔር ይስጥልኝ ማለት እፈልጋለሁ። አይ ቲንክ አሁን የካንሰር ታማሚ አይደለሁም። የካንሰር ሰርቫይቨር ብትለኝ ይሻላል። ከካንሰር ሂደት ውስጥ እንዳለፈ ሰው የህይወት ተሞክሮ ላይ አጠር ያለ ቀለል ያለ ሁለት ነገሮችን ተምሬያለሁኝም እንደ ህይወት መርህም ለመከተል እየተለማመድኳቸው ያሉ ነገሮች ናቸው። የመጀመሪያው ነገር ስለ ትንንሽዬ ነገሮች ማመስገን ያስፈልጋል። ህይወት ስጦታ ነው። ስጦታ መሆኑን አምነን ደግሞ ማመስገን ያስፈልጋል። እና ህይወትን ቀለል አድርጎ መኖር፣ ትንንሽዬ ነገሮችን መተንፈስ መቻል፣ እቃን ማንሳት መቻል፣ መንቀሳቀስ መቻል፣ ሰላም ማለት ከአንተ ጋር ማውራት መቻል፣ ትንንሽዬ ነገሮች ሊደንቁን ይገባል። ማመስገን ይገባናል። አመስጋኝ የበለጠ አመስጋኝ ሆኛለሁ ብዬ አስባለሁ። ማመስገን ህይወትን እንደተሰጠን ስጦታ መያዝ መቻል ተምሬያለሁ ብዬ አስባለሁ። ሌላው ነገር ደግሞ የበለጠ በፊትም በዚህ ሂደት ውስጥ ምንድነው ፕሪንሲፕል ባምንም ሰው ለራሱ ብቻ አይኖርም። ሰዎችን ከሰላምታ ጀምሮ እንዴት ነህ ደህና አደርክ ወይ ከማለት ጀምሮ ሰዎችን መደገፍ፣ ከሰዎች ጋር ህይወትን ሼር አድርጎ መኖር እንደሚያስፈልግ ተምሬያለሁ። እነዚህ ነገሮች የበለጠ ሃምብል ያደርጋሉ። ካንሰር ሲባል ቀላል ነገር አይደለም። አንደኛ ህመሙ ከባድ ከመሆኑ የተነሳ በተፈጥሮ ካንሰር ከባድ ነው። ከዛ ውጭ ደግሞ ማህበረሰባችን ስለ ካንሰር ያለው መረዳት እነዚህ ነገሮችም በጣም አስፈሪ የማይዳንበት ወዲያውኑ ሜይ ቢ መቃብር ነው የሚታየው ሰው ካንሰር ታመመ ሲባልና እኔ በዛ ደረጃ ባይሆንም ከመደንገጥ በፊት የመገረም ስሜት ነው የተሰማኝ። ምክንያቱም ጤናማ የሆነ እንቅስቃሴ ሳደርግ ነበር። በስራዬ በጣም ቢዚ ሰው ነኝ። ፊልዶችን ስንቀሳቀስ ነበር። ጉዞ ላይ ነበርኩኝ። ህመም ምልክትም አልነበረኝም። የመገረም ስሜት ነበር የተሰማኝ። ሰዎች ምንድነው ማድረግ የሚገባቸው? ካንሰር መቀበል፣ ሁኔታውን መቀበል፣ ያለንበትን ሁኔታ መረዳትን ይጠይቃል። አይ ካንሰር አላመመኝም ካለን ከሴጣን ነው ካለን ወይም ደግሞ በቃ አልደንም ብለን ተስፋ ከቆረጥን ካንሰር ደስተኛ ነው። መሞት በጣም ቀላል ነው በካንሰር። ነገር ግን እድናለው መልካም ይሆናል ብሎ ማሰብ ከተቻለ በጣም መኖር ይቻላል። ካንሰር ትክክለኛ ስም ያለው ካንሰር ውጊያ ነው የሚባለው። ፋይቲንግ ካንሰር ነው የሚባለው ራሱ ከህመሞችም ለምንድን ነው ብዬ ሳስብ ካንሰር ኢዝ አ ባትል እውነትን ለመናገር እንደ ውጊያ ነው እኔም ራሴ አሁን የሚገባኝ ማለት ነው። እና ለዛ ደግሞ ጠንካራ መንፈስ ይጠይቃል። ጠንካራ መንፈስን ለማግኘት ፈጣሪ ማወቅ በጣም ወሳኝ ነው። ዙሪያ ያለ ድጋፍ በጣም ወሳኝ ነው። ከባለቤት፣ ከልጆች፣ ከቤተሰብ፣ ማህበረሰብ
የሶሻል ሚዲያ ፖስቶችም ትልቅ ተጽዕኖ አላቸው። በእኔም ብመለከተው የሰዎች እንደሚጸልዩልኝ ማወቅ፣ ሰዎች መልካም ምኞት የሚገርም ነገርን ያመጣል እና ማህበረሰባዊ ድጋፍ ሳይኮሶሻል ሰፖርት የሚባለው በጣም ወሳኝ ነገር ነው። እነዚህ ነገሮች ለማግኘት የሞክሩ ሰዎች፣ ከዛ ውጭ ግን ካላገኙ ደግሞ እኛም ቀድመን ደግሞ ሌሎቻችንም ይህንን ድጋፍ ለማቅረብ ተዘጋጅተን መጠበቅ አለብን። ካንሰር ለብቻ የሚዋጉት ውጊያ አይደለም። ከቤተሰብ ጋር፣ ከዘመድ ጋር፣ ከጓደኛ ጋር እና እንደ ሀገር ከሀገር ጋር የምትዋጋው ነገር ነው እና እኛም ለመደገፍ መዘጋጀት አለብን። እኔ በተፈጥሮ ጸጉሬ ነበር እንግዲህ ሰው የሚያውቀው። ሴት ልጅ ሲባል እንግዲህ ጸጉሯ፣ ኢትዮጵያዊ ሲባል ደግሞ ለጸጉር ያለን አመለካከት ወይ በሃይማኖት ጸጉርን ትሸፍናለህ ወይም ደግሞ ጸጉርህን ታሳያለህ እና እኔም በዛ ነው የተለመድኩት። አይ ቲንክ ቤተሰብና የቅርብ ሰው ውይ ምን አለበት ባታካፍል ብለዋል፣ ከመሳሳት ከፍቅር። ከዛ በኋላ ግን ደግሞ የፈጠረው ተጽዕኖ ቀላል ነገር አይደለም። በሌላ መልኩ ያቆኛል። በቱሪዝም አክቲቭ ነኝ። በሌላ መልኩ ደግሞ ስመጣ እኔ የሰውን ፍቅር አይችበታለሁ። ኢትዮጵያ መልካም የሆነ ዊሾች፣ ጸሎት፣ ሰዎች እንዲጸሉልኝ ያነሳሳውም በማካፈል ነው ብዬ አስባለሁ። እና ማካፈል ሲባል ፎቶግራፍ ሼር ማድረግ፣ ያለኝን መረጃ ለሰዎች ሼር ማድረግ። ሰው ቨልነረብል ነው። ሰው የቱ ጋር እንደምንገኝ አናውቅም። አለቃ መሆን አይደለም ወይም የሌበር ስራ መስራት አይደለም። የትኛውም ፖዚሽን ላይ ሆነ የሰው ልጅ በጣም ቨልነረብል ነው። በቀላሉ ምንም ነገር ሊያጋጥመን የምንችል ሰዎች ነን እና ማንም ሰው ይሄ ነገር ያጋጥመዋል የሚለው መልዕክት ለማስተላለፍ ፈልጌም ነው ሼር ያደረኩት። HIV ላይም ሰርቼ የነበረ ስቲግማ እና ዲስክሪሚኔሽን ማስቀረት ላይ ሰዎች መገለል የሌለባቸውም የሚለው ነገር እና ካንሰርም ዘ ሴም ቲንግ ነው። ብዙ ሰዎች ሲደውሉልኝም ስሙን መጥራት ይከብዳቸዋል። ልክ እንደ በፊት HIV እንደው ህመሙ በሽታው ነው የሚባለው እና ያ መሰበር አለበት ብዬ ስላመንኩኝም ሰዎች ግልጽ ሆነው ሲናገሩ መፍትሄ ይቀላል። ከራስ ጋር ትታረቃለህ፣ ከሰው ጋርም እያስተማርክ ትሄዳለህ እና ለዛ ብዬ ነው። መልሱም በጣም መልካም ነበረ። ብዙ ሰዎች ጸልዮልኛል። ስለተጸለየልኝ እግዚአብሔርም ምህረት አድርጎ ሕክምና ብቻ አይደለም ካንሰርን የሚያድነው ጸሎት ነው። መመለስ ችያለሁ እና ጥሩ ነው። አዎ የተወሰነች ጊዜ ተንገዳግጃለሁ። እኔም እንደማንኛውም ሰው መቀበል ደረጃ እስከምትደርስ አንድ ወር ያህል ፈጅቶብኛል። የኔ ሜቢ ለአንዳንድ ሰው ረዘም ያለ ጊዜ ይወስድበታል። ሰው መቼስ ካገጠመው ነገር ጋር መታረቁ አይቀርም እና ለእኔ አጠር ያለ ጊዜ ወስዶብኛል። የዚህ ሚስጥር የመጀመሪያ ህይወትን ማይበት አስተያየት፣ ህይወት የኛ አይደለችም፣ ስጦታ ነው፣ የእግዚአብሔር ነው። በእግዚአብሔር ፍቃድ ውስጥ ያለ ነው። እግዚአብሔርን ማስቀደሜ ሊያድነኝ እንደሚችል ሊምረኝ እንደሚችል ወይም ደግሞ የእሱን ፍቃድ በዚህ ውስጥ ሳልፍ ብሞትም ወደ እሱ እሄዳለሁ ብዬ ስለማምን ያ ይመስለኛል። ጸሎት በጣም ወሳኝ ነው። ቤተሰብ፣ ወዳጆች በጣም ወሳኝ ናቸው። ከዛ ደግሞ ሜዲካል ኬር። እኔ እድለኛ ሆኜ በጣም መልካም የሚባለውን ቤስት ሜዲካል ኬር ነው ያገኘሁት። በጣም የሚገርም የህክምና ድጋፍ ነው ያገኘሁት። የምትወስደው መድኃኒት ብቻ ሳይሆን የሜዲካል ኤንቫይሮንመንቱ፣ ነርሶቹ፣ ሰው በዲግኒቲ በጣም ኢምፖርታንት ነው። ሰውን ከየትም መጣ ማንም ሆንክ እንደ ሰው ትሪት ስትደረግ፣ ከዛ ደግሞ የሚያስፈልገው ሰርቪስ ሲሰጥ በጣም ትልቅ ለውጥ በጤና ላይ ይመጣል እና እነዚህ ነገሮች ናቸው። ፕሬየር፣ ጸሎት፣ ሰዎች፣ ፒፕል፣ ሜዲካል ኬር እነዚህ ናቸው ብዬ አስባለሁ። እነዚህ ነገሮች ናቸው ስራም እንደሰራ እዛ ሞኛ አንዳንድ ስራ ሰራለሁ። መጽሐፍም የጀማመርኩት ለዛ ነው። እውነት ነው። ዋናው ነገር እኔ ድኜ ተመልሻለሁ፣ እግዚአብሔር ይመስገን። ዋነኛ ግን አሁን ከተመለስኩ በኋላ የህይወቴ አጀንዳ
እዛ ያየሁትን ነገር እግዚአብሔር በቀጠለልኝ እድሜ እዚች ምድር ላይ ኢትዮጵያ ላይ ሳላይ እንዳልሞት ነው የምጸልየው። ምክንያቱም 5 ስታር ሆቴል የ5 ደረጃ ኮከብ ደረጃ ያለው ሆቴል አይነት ሰርቪስ ነው የሜዲካል ሰርቪሳቸው። ህንፃው ብቻ አይደለም፣ ጤና ሲባል ህንፃ ብቻ አይደለም፣ በዋናነት ሰዎች ናቸው። ላይክ ማን ከሜዲካል ዶክተር ጀምሮ ነርሶች፣ ፋርማሲ፣ ላቦራቶሪ፣ ጽዳት። እኔ ያየሁት ነገር በጣም በሚገርም ሁኔታ በተለይ በካንሰር ኬር 90% የሚያክለው ስራ የሚሰራው በነርሶች ነው። መድኃኒት የታዘዘልን ዶክተሮች ያዩሃል፣ ያለበትን ነገር ባላቸው እውቀት ይመረምሩሃል። በጣም ብዙ ኦንኮሎጂስት አላቸው። ከዛ ቀጥሎ ግን ያለው አብዛኛው ስራ የመከታተል ስራ ነው። ካንሰር እንደዛ ነው፣ ጊዜ ይወስዳል፣ ረዥም ጊዜ ነው። ያንን በአብዛኛው የሚሰሩት ነርሶች ናቸው። በጣም በበቂ ዝግጅት በበቂ ስልጠና የሰለጠኑ ሰውን እንደ ሰው ትሪት የሚያደርጉ ከዛ ደግሞ ፕሮቶኮል የሜዲካል ፕሮቶኮልን መከተል የሚችሉ አንድ ክፍል ውስጥ እኔ ጋር ሲገባ እጅን ከማጽዳት ጀምሮ ማስክ አድርጎ ከዛ የሚጻፍ የሚመዘገብ ነገር አለ። ሰዓትህ አለ፣ የምትወስድበት መድኃኒት ፕሮቶኮል ፕሪሲዥን የሚገርም ነው እና ያ ኢትዮጵያ ውስጥ መምጣት አለበት። በዚሁ አጋጣሚ ግን ደግሞ ኢትዮጵያ ውስጥ ያለውን ደግሞ ማመስገን የምፈልገው ነገር እኔ የታከምኩበት ሀገር በሜዲካል ተቋም ውስጥ የሚያስፈልገው ነገር በሙሉ በተሟላበት ሁኔታ በደንብ ስለሰለጠኑ ጥሩ ሰርቪስ ይሰጣሉ። ኢትዮጵያ ውስጥ ግን ምንም በሌለበት ደግሞ ምን ያህል የሜዲካል ወርክፎርሱ የሕክምና ባለሙያዎች ምን ያህል ኦቨርስትሬች አድርገው የሚችሉትን ሰርቪስ ይሰጣሉ። በሌለበት ነው የሚሰራው እና ይህንንም ሁለቱን ልዩነት አይቻለሁ። በዚህ አጋጣሚ የኢትዮጵያን የሕክምና ባለሙያዎች እዛ ውስጥ በሆስፒታል ከጽዳት ጀምሮ የሚሰሩትም ቴንኪው ማለት እፈልጋለሁ። ግን ደግሞ በጣም እሱ ይቀረናል። ኢንክሬዲብል የሆነ ሰፖርትን ሲስተምን አይቻለሁ። ያኛው ኢትዮጵያ ውስጥ እንዲመጣ ምኞቴ ነው፣ ቁጭቴ ነው። የሚገርመው ነገር ደግሞ ኢትዮጵያውያን ካመኑ ይሆናል። when ኢትዮጵያ believes it happens ብዬ እንደ ካምፔን ሞቶ የግሌን ሞቶ ዲዛይን አድርጌያለሁ። እንደ ኢትዮጵያውያን ካመንበት ገርድን የሰራን ሰዎች ነን። ግድብ ገድበናል፣ ሌላም እንሰራለን። አይ ቲንክ ያየሁትን ቁጭትም እዚህ ደግሞ ማምጣት ይቻላል ብዬ አስባለሁ። እኔ ካንሰር ሲባል ጀነራል ካንሰር ላይ መሰረት አለበት ብዬ ነው የማምነው። ሁሉም ካንሰር ላይ አሁን የአዋቂ ካንሰር ብትለኝ ብትጠራኝም እዛ ለአገልግሎት ብትጠራኝ መጥቼ ያገለግላለሁ። ለሁሉ መሰራት አለበት። ግን የህፃናት ላይ ደግሞ ኦፍኮርስ በማህበሩ ጥሪ ተደርጎልኝ ነው። ከሁሉ በላይ ደግሞ ከካንሰር ጋር ያለኝ የራሴ ግንኙነት ነው እንጂ እንደ ህፃናት ቀጥታ ባልገናኝም የመዳን ቻንሳቸው ሃየር ነው። ከኛ ከአደልቶች ከትልልቅ ሰዎች የበለጠ የመዳን እድል አላቸው። የመዳን እድል ላለው ሰው ደግሞ የበለጠ ኢንቨስት ታደርግበታለህ። ብዙ ኤፈርትህን ማሳየት ያስፈልጋል። ያ ነው። ሌላው ነገር ደግሞ በጣም አደንቃቸዋለሁ። ይሄ የሐኪሞች ማህበር ነው፣ ሶሳይቲ ነው። ኢኒሽቲቭን የሚወስድ ሀገርን በማንኛውም ፎርም ለማገልገል ህዝብን ለማገልገል የሚነሳ አጀንዳ ሲመጣ እሺ ብያለሁ። የኔ ደግሞ ልምድ በግሌ ያየሁት ነገርም ያግዛል። በጆርዳን ሀገር የምታከምበት ላይም ደግሞ ያየኋቸው ህፃናቶች ሞር ዛን 95% በጣም ብዙዎቹ ጤናማ ሆስፒታል እንኳን ሲገቡ ሲወጡ ስትመለከታቸው ፊታቸው ላይ ከኛ በላይ ጭንቀት የሌለበት የተሻለ ነገር ነው የምትመለከተው። እና የህፃናት ካንሰር የመዳን ቻንሱም ሃየር ነው። ሶሳይቲውን ጠንካራ ነው። እነሱንም ማገዝም ያስፈልጋል። ግን ጠቅላላ ያለ ማንኛውም ካንሰር ሪሌትድ የሆነ ነገር ላይ ደግሞ መስራት ይፈልጋል። መጽሐፌን የመጀመሪያው 9 ወር ነው የቆየሁት ህክምና ላይ ውጭ ሀገር። አሁንም 50% ላይ ነው ያለው። የመጨረሻው ህክምና የስቴም ሴል ትራንስፕላንት ማድረገው ትንሽ ከበድ ስለሚል ያለፈውን 3-4 ወር ፖዝ አድርጌዋለሁ። ስቲል እያሰብኩበት ነው። 50% ፕሮግረስ አድርጌያለሁ። መጽሐፉ ስለ ሊደርሽፕ ነው፣ ስለ አመራር ነው። የካንሰር ጆርኒ ሜይ ቢ አንድ ቻፕተር ይኖረዋል። ከካንሰር ጋር ፋይት እያደረጉ ስቲል ሊደርሽፕ ምን ይመስላል የሚል ሪፍሌክሽን ይኖረዋል እንጂ አጠቃላይ የጻፍኩ ያለሁት የሊደርሽፕ መጽሐፍ ነው። በቅርብ ጊዜ ጨርሳለሁ ብዬ ተስፋ አደርጋለሁ። እግዚአብሔር ጤና ይስጠኝ። ይመረቃል እንግዲህ ኢን ፊው ማንትስ ብዬ አስባለሁ።
በዚሁ አጋጣሚ ላስት ፖይንት ፋውንዴሽን እያቋቋምኩኝ ነው። የፊታችን ኤፕሪል 14 በጣም ትልቅ ፕሮግራም ይኖረኛል። 2 ፓርቲ አለው። የመጀመሪያው ምስጋና ነው። እግዚአብሔር እናመሰግናለን። ሙስሊም ጸልዮልኛል፣ ክርስቲያን ጸልዮልኛል፣ ከሰሜን እስከ ደቡብ፣ ምስራቅ፣ ምዕራብ ዊ ታንክ ጋድ። ሌላኛው ፓርቲ ደግሞ ፋውንዴሽን ካንሰር ላይ የሚሰራ ፋውንዴሽን ላውንች አደርጋለሁ። እኔና ባለቤቴ የራሳችንን ሪሶርስ 500,000 ብር የምታክል መጠነኛ እናስገባበታለን። የኢትዮጵያ ሕዝብ ደግሞ ሪስፖንድ ያደርጋል ብዬ አስባለሁ። ኤፕሪል 14 እናንተም ተጋብዛችኋል። አብረን ካንሰርን ፋይት እናደርጋለን። Yes, thank you.